ልዑልን ጠራችሁ ገኒ እኔንም ጠራችኝ። እኔ ደግሞ አንተ ስለምታስፈልግ ነገሮችን አንድ ላይ እኔማ ባለ ጉዳዩ ነኝ አስፈልጋለሁ። ግን ሆኖም ደግሞ ዲኤንኤም እንዴት እንዳጭበረበሩ አላውቅም። አጭበረበሩ አንተ ታውቃለህ ማለት ነው። የመሰረት ያንቺ ማን ያጭበረበረው? እሱ እኮ ገና ግልጽ አልሆነም። አሁን እንደዚህ ሚዲያ ላይ ወጣ አይደል? እኔ የራሴ ልጅ አናግሬ የራሴ ልጅ አትመጣ ነበር። የት ነች አሁን? አለች ያው ካደለች በኋላ። ሰላም ውድ ፋሚሊዎች እንደምንድናችሁ? ከረጅም ቆይታ በኋላ ከረጅም ጊዜ በኋላ ዛሬ በነሳሚ ቤት ተገኝቻለሁ። ደግሞ ያው ከሳሚ ጋር ተገናኝቼ አላውቅም። ያው በራሴም ቻናል ብዙ ጊዜ እንደጠፋ አይታችኋል። እነ ሳሚ ጋር እነ ናቲም ጋር ተገናኝቼ አላውቅም ነበር። የስራ ብዛት እና ያለመመቻቸት ብዙ ነገሮች ስለነበሩ ያው እናንተም ታውቃላችሁ። እና በእንደዛ ሆኖ ዛሬ እንግዲህ ገኒ ደውላ ጠርታኛለች። ብቻ መጀመሪያ ጠርታኝ ነው። ከዛ በኋላ ስመጣ ነው እሱንም እዚህ ጋር ያገኘሁት እና አጋጣሚ ምን እንደሆነ ምክንያቱን የራሴ ነው አሁን ላይ ግራ የገባኝ። አሁን የእነሱ ጋር እነ ሳሚ ጋር ያለው ነገር ደግሞ በጣም እነ ሳሚ ጋር ያለው ነገር እውነቴን ነው የምልህ በጣም ብዙ ነገር ሆኗል። ከቀን ወደ ቀን እንትን እያለ ነው የሚሄደው። ነገሮች እኮ እየተባባሰ እየተፋፋመ ነው። አንዳንዴ ምን እንደማስብ ንገርህ። እናትና አባቶቻችን ይላሉ ጭድ ላይ የሚነድ እሳት ላይ ቤንዚልና ጭድ ከጎን አታርግ ይባላል። ምክንያቱም ሁለቱም ተቀጣጥለው ነው የሚፈነዳው። ስለዚህ እነሱም ደግሞ ወደ መረጋጋት አይደለም እየገቡ ያሉት። ሁሉ ጊዜም በቃ ነገሩን ማቀጣጠል ማፋፋም። ለዛም ብቻ ሳይሆን አሁን እኮ በጠፋንባቸው ጊዜያት ላይ በሰሞኑ ብዙ ነገሮችን አስተካክለናል። ማለት ግዴታ ካሜራ እያያዝን ምናምን አልነበረም ነገሮችን ማስተካከል የነበረብን። ያው ባለፈውም ተሰብስበን እንደተመካከረን ያው ታስታውሳለህ እና ብዙ ነገሮችን አስተካክለናል። አይታለ ዲኤንኤውን ሁኔታ በቃ ዲኤንኤ ላይ አሁን ምን በቃ ስተት ነው፣ ሁሌ ስተት እየተሰራ እስከሆነ ድረስ እኔ እኮ አንተ የምትለውን ነገር እኮ አምናለሁ፣ እየተረዳው ነው። ግን ምን እንደሆነ ታውቃለህ እኮ ታዲያ አልተስተካከለም፣ እየተፋፋመ አይደለማ እንዴ? አስተካክለናል እኮ ቢያንስ ግማሽ። ሁሉንም ነገር ደግሞ በአንዴ ማስተካከል አንችልም። አሁን ዛሬ ለምን እንደተጠራን እስኪ ደግሞ ይሄ ደነዝ ቆየ ይሄን ሁላ ሰዓት አሁን ያስጠብቀናል። እሱም ይመጣል እንዴ? ምን ማለት ነው ታዲያ? እሱ ካልመጣ ብቻችንን እኛ አይደለም ገኒ እፈልግሃለሁ ስትለኝ እኔ እኮ ብቻዬን ፈልጋኝ ነበር የመሰለኝ። እኔንም ፈልጋኝ ነው፣ ግን እኔ ደግሞ ሳሚን መምጣት አለበት አለ ግን ተመችተዋል። ምን ትጮኻላችሁ ትለናለህ። ምን ሆናችሁ? ታች ድረስ ነው የሚሰማው ድምጻችሁ። ምንድነው እንደዚህ የምትቆየው አንተ? ሁሌ መቆየት አይሰለችም እንዴ? በቃ ስንጠራ ቶሎ ነው ነገሮችን ቶሎ ጨርሰን ምን ይሄድበት። እኔ የማጣራው ጉዳይ ነበር። እኛ ሰሞኑን ታውቃለህ ያለንበትን ሁኔታ አውቃለሁ። በሱ ጉዳይ ዞር እያልኩኝ ነበር እኮ። ምን አጣራሽ እኮ? አሁን እናንተ ለምን የጠራችሁ? ልዑልን ጠራችሁ ገኒ እኔንም ጠራችኝ። እኔ ደግሞ አንተ ስለምታስፈልግ ነገሮችን አንድ ላይ ማታሰላለብን ባለ ጉዳዩ ነኝ አስፈልጋለሁ። ለዛ ነው የተፈለከው እኮ። ገነትን አዋርታችኋታል አይደለም? በአንተ በኩል ምን አዲስ ነገር አለ? ምንም አዲስ ነገር የለም። ግን ያው የተሻለ ነገር ነው። መሲ ያጣራው ቢያንስ መሲ ልጇ እንዳልሆነች አውቀናል። ልጄም አለች ብላለች። ልዑል አይተሃል? መች መጣ? መች ተገናኘን? መች ሰማ? ስህተት ነው ዲኤንኤው ስህተት ነው። እኔም ይቅርታ ጠይቄ እኔ ምን አውቃለሁ ምን እኔ እንዴት እንደተሰራ አይደለም። ቤት በኩል ነው ዲኤንኤው ስህተት ነው ተጭበርብሯል አለ። ይኸው ዋናው ግለሰቡ ያን መጥቶ ሲያነብ ነበር። እኔ በቃ የተከፈተ እንደሆነ ራሱ ቼክ አላደረኩም። አንድ ይኸውልህ ቤተሰቦቻችን ራሱ ልብ ብላችሁ ካያችሁ የዛኔ ክፍት ነበረ ፖስታው ይዞት የመጣው ማለት ነው። ሰው ያንን አይቶ እንኳን ፖስታው ክፍት ሲሆን አይረዳም እንዴ? እሱን እኮ ደጋግመን ተናግረን እኮ ይቅርታ ጠይቀናል። ልዑል ስላልሰማ ለልዑል ለመንገር ነው አይደለ? እና ቆይ ሌላም ነገር ልንገርህ።
መሲ የገነት ልጅ አይደለችም። ሲቀጥል ደግሞ መሲ ይኸውልህ ቆይ ስማኝ እስኪ ሉል ገነት ሌላም ልጅ አላት። ከመሲም ሌላ ልጅ አላት። እሱንም መሲ ልጅ አይደለችም ሌላ ልጅ አለኝ ብላ እንግዲህ ባለፈው ተናግራለች። ራሷ ገኒ ተናገረ። ራሷ ገኒ ይሄንን ውስጥ ገብቼ መስማት ፈልጎ እንጂ ምን አለች? ቆይ ምን አለች? እኛ እኮ አውርተንበታል። ተደጋግመን ድጋሚ እንደ አዲስ ልጠይቃ ከሆነ የራስን ድርሻ ጠይቅ። ስንት ነገር ብለናል። ከፈለገ ደግሞ ዛሬ ደግሞ ምን ልትለን ነው? ቪዲዮ ማየት ይችላል። ይሄን ሁላ አንተ እንደዚህ ትጠፋለህ? አንተም እኮ ጠፋህ። ስንት ጊዜ አይደለም ብትደውልልኝ ምን ችግር አለ? ቤት መጣህ አታውቅም አንተ ድምፅህን አታሰማም። አይ አይደለም እኔ እናንተ በለንደዚህ ጉዳይ ነው መደወል እኮ ይቻላል አይደል እንዴ? እኛ ነን ግን ሰላም ነው ተጠፋፋን እኮ በእናትሽ። ምንድን ነው ቤትህ ሰላም አትልም? እንገናኛለን እኮ ምን ከውጭ እየገባህ እንዴት አለ? ግን እንዴት ነሽ? ደህና ነኝ ነው ጠፋህ? ምን ያው እኮ እንጀራ ነገር እኮ በቃ ደህና ነች። ቁጭ በሉ። የሚበላ ነገር በልታችኋል? እኛ ስለ ምግቡ እኮ አይደለም የመጣ ነው። እኛ እኔ ሲርበኝ ሰው ሁሉ የራበው ነው ይመስለኝ። ለዛ ነው። እንዴት ትበላለህ? እንዴት ትበላለህ? ቤትም ስለሌለው አልበላውም። እንዴት ትበላለህ እኮ አሁን የመጣንበትን እንጨርስና እሷ እኮ አላባረረችም። ከቤትም እኮ አላስወጣችም አይደል እንዴ? ራስን እየሮጥክ የምትወጣው እና ምን ላድርግ ታዲያ? እኔ እኮ እናንተ በእኔ ቦታ ብትሆኑ ውስጥ እንዴት ነው የምታደርጉት? በአንተ ቦታ ብንሆንማ ገመድ ነበር አንገታችሁ ላይ የምታደርጉት። በአንተ ቦታ ብንሆንማ ለምንድን ነው ስንት አብራት የኖርከው እናት አይደለችም ስትባል እንዴት ነው? ምን አይነት ስሜት ነው የሚሰማው? ሰማኝ። በአንተ ቦታ በሆነ አይ አይደለም። እኔ ከዛ በፊት ገኒ ማውራት እንፈልገዋለን። ሁላችሁም ዝም በሉልኝ። በማለት አሁን ልጄን አመጣለሁ ብላለች አይደለ? እኔ ምንም የሰማሁት ነገር የለም። ገኒ እኔ ምንም የሰማሁት ነገር የለም። ብትነግሪኝ ደስ ይለኛል። ስለምን ላውራለህ? ስለ መሲም ቢሆን ያው መሲ እንዳያት ነው። ልጅ አይደለችም። ቆይ እንዴት ሆኖ ነው የእሷ ልጅ አይደለ? እኔ መጀመሪያም እኮ ብያለሁ መሰረት ልጅ አይደለችም ብዬ እኮ መጀመሪያም ለነሳሚም ተናግሬያለሁ። በቃ ተመርመሩ ሲባልም እሺ ያልኩት ለዚህ ነው። ግን ሆኖም ደግሞ ዲኤንኤም እንዴት እንዳጭበረበሩ አላውቅም። አጭበረበረው አምጥተውልኛል ማለት ነው። የመሰረት ያንቺ ማን ያጭበረበረው? እሱ እኮ ገና ግልጽ አልሆነም። በቃ አላውቅም። ለምንድን ነው ይኸውልህ ጥፋተኛው አንዱ እሱ ነው። እንከፍ እኔ ለጥፋቴ ይቅርታ ጠይቄያለሁ። ምን አድርግ ነው የሚለኝ? ነው ይቅርታ ጠይቄያለሁ እኮ ይቅርታ ማለት ነው። ግን እንዴ አንተ ስንት ነገርኛ እሱን አይደለም እየጠየቀ ያለው እኛ ራሱ እንዴት አላየው ልውል አሁን እሱን አይደለም እኔ ስለሱ እኮ እንድትጨቃጨቁብኝ አይደለም ፈልገው። ስማኝ፣ የምትጨቃጨቅ ከሆነ ውጣልኝ። በቃ እኔ ለወራት እንፈልገው የራሴ የሆነ ነገር አለ። እኛን የጠራችን የምታወራን ነገር ስላለ ባለ ጉዳዩ ስለሆንክ ነው የመጣው አንተ። ስለዚህ እኔ ሰሞት አሁን ደግሞ አዲስ ነገር እየሰማሁ ነው። ስለሱም ንገሪኝ። ልውል እኔ ምን ብዬ ነው ማስረዳት? እኔ የምሰማኝ ሰው ስለሌለ ሳሚ የራሴ ልጅ ነው። እሱ በምርመራ መሰረት በምርመራ ነው አይደል የታወቀችው? እሱም ደግሞ በምርመራ በቃ እሺ። አሁን ሌላ ነገር ደግሞ አለ እየተባልኩ ነው። እሱ በቃ እኔ ሚዲያ ላይ እንዲወጣ ፈልጌ አልነበረም። ለምን ይሄንን ሁሉ ጉድ ሚዲያ ላይ እንዲወጣ ያደረገችው ማነው? እሱ ባመጣ መሰረት ናት። መሰረት ይሄንን ሁሉ ውስብስብ ባታረግ ኖሮ እቺ ልጅ ሚዲያ ላይ ራሷ የራሴ የሆነችው ልጅ ራሱ ሚዲያ ላይ አትወጣም ነበር። ምንድን ነው የምትሽከረከርብኝ? እንዴ አርፈህ እየሰማሁ ነው። ለምን አትሆኝም አንተ? እንዴ አትሽከርከረም እኮ ምንድን ነው ዙራ የምትዞረኝ? ምን ልመታኝ ፈልገህ ነው እንዴ? እንዴት ነው የምመታሽ? ምን ስለሆነ ለምንድን ነው የምትዞረው ታዲያ? አይደለም እሱን እናንተ ለዚህ አይነት ነገር ነው ላርግ ምን አድርጉ ነው የምትሉኝ? የራሳችሁን ወሬ አውሩ። እየሰማሁ ነው። በቃ እሱ እንዳለው ነው። ስለመሲሽ ልጅሽ እንዳልሆነች ሰማሁ። አሁን ደግሞ አዲስ ነገር አለ ተባለ እኮ አልኩህ እኮ ልውል። እኔ ሚዲያ ላይ እንድትወጣብኝ ፈልጌ አልነበረም። አሁንም ምንድነው እነሱ ባመጡብኝ ጣጣ ልጅ አለኝ ብዬ ሚዲያ ላይ ተናግሬያለሁ። መሰረት አይደለችም። እኔ የራሴ ልጅ አለች። በቃ ራሴ ነው። አንዴ ፍጽ እስኪ
ናቲ አንዴ እስኪ በእናትህ አንዴ ምን አስደብቀሽ ለሌላው ሰው ደብቂ ለኔ ተናገረች እኮ ከአንዴም 2 3 4 ጊዜ ከዴኔ በኋላ መሰረት የምትባል ጣጣ ካመጣን በኋላ ስንት ነገር ካመጣን በኋላ ነው እኮ የተናገረችው። ባንዴ እኮ አንዴ ልትናገሪ ያልፈለግሽበት ምክንያት ብቻ ነው። እኔ የራሴ ምክንያት አለኝ። አሁን እንደዚህ ሚዲያ ላይ ወጣ አይደል? እኔ የራሴ ልጅ አናግሬ የራሴ ይዣት ልመጣ ነበር። የት ነች አሁን? አለች አለች እዚሁ አዲስ አበባ ውስጥ ሉል እስካሁን ይሄን ሁሉ አመት ድረስ ያላመጣቻት አንተ ታመጣለች ብለን ነው የምትጠብቀው? እኔ ማለት ማደጎ ቤት አይደለም እንደዚህ የሰጠሁት ለራሳ የሆነ ሴትዮ ናትና ለምን ሰጠሻት? ራሴ ችግር አለኝ የራሴ ምክንያት አለኝ የሰጠሁት። ደግሞ የ1 ወር ወይ የ3 ወር ልጅ አይደለም እኔ የሰጠሁት ካደገች በኋላ ነው። ሰው ምክንያት ሊኖረው ምክንያት አለኝ የሰጠሁበት። ልጅቷ እኮ እኔን ታውቃለች። ምክንያት እኮ ይኖር ግን ለኔ አትነግሪኝም ወይ? አንድ ነገር ልንገርህ። ይሄ ሁላ ነገር እስኪፈጠር ይሄ ሁላ ማት እስኪመጣ ሳሚ አንቺ ልጅ አይደለም እስኪባል ምንድን ነው? እሺ ምን ያክል ጥፋት ቢኖርብሽ ነው? እኔ ምንም ጥፋት የለብኝም። ማን በእኔ አልተጀመረም እኮ ማንም ወልዶ ይሰጣል። አያ ያንተ ችግር ምን እንደሆነ ታውቃለህ? ልንገርህ አይደለም አንተም ሉልም ብትሆን ሳሚም ብትሆን ችግርህን ልንገርህ። ሰማኝ እሺ ንገረኝ፣ እየሰማሁ ነው። የሆነ ነገር ስትል እሷ ሮጠህ በራስህ መንገድ የሆነ ነገር ለማድረግ ትሞክራለህ። የሆነ ነገር ስትል በራስህ መንገድ ትሮጣለህ። ቁጭ ብለህ መስማት ትችላለህ። እየሰማሁ 2 ወር 3 ወር ሙሉ ቁጭ ብለን እኮ ሰማን። ጠብ ያለ ነገር የለም። በቃ ያ ዲኤንኤ ከመጣ በኋላ ነው። እየሰማኝ ነው አይደል አንተ? ለምንድን አፍህን ዘግታ አሰማም? ሰው ሚሊየንም እኮ እየሰማ አይደለም። መጮ ከመጮ እኮ ምንም አይነት እኮ ለውጥ እኮ አናመጣም። ተረጋግታ አስብ እስኪ። በቃ የምትናገረው ነገር ልጅቷ ማስረጃ ካለ ለሲቶ በቃ ተውና ሳሚ ማሰማኝ ከሆነ እኔ እሄዳለሁ። እውነቴን ነው እኮ ዛሬ የተጠራንበትን እኔ በቃ ለምን አጨቃጨቀ? ምንድነው? እሺ ምንድነው ያለሽ ማስረጃ? ምንድነው ማስረጃ ማለት እኮ አሳይና ያለሽ ማስረጃ። አመጣለሁ። ተረጋጉና ቁጭ በሉ አመጣለሁ እኮ እንደዚህ ሆነን አይደለም። ተው እስኪ ሉል ደግሞ ተው እንደዚህ አታርገው። ይሄ እኮ አሁንማ ጠገበ። ለሱ ነው ያለው። እኔ የጠራው መከራ ለኔ ማስረጃ ስላለ በቃ ሰለቸኝ። እኔ ማስረጃውን አሳይ ገኒ ማስረጃውን አሳይ። ለኛ አመጣለሁ። በቃ አለኝ እኔ ማስረጃ ስላለኝ ዘፈን እዚህ ጋር አሳልፈ ተረጋግተህ እሷን እናትህ ነች። እናትህ እኮ እንዳትሆን እራሱ እኮ ሙከራ እያደረክ ነው ያለው። አንተ ልጅ ነበርክ፣ ለምንድን ነው ዝም የማትለው? በእግዚአብሔር ልጅ ነህ እኮ በቃ ልጅ ነህ ከተባልክ ማደጎ ቤት አይደለም የሰጠሁት። እኔ ከሴትዮ ጋር የተፈራረምንበት ስሟን ራሱ የልጅቷን ማየት ይቻላል። ይኸው ፎቶ በቃ ከዚህ በላይ እንግዲህ ምን አለ? እኔ ልጄን አሁን ሴትዮዋ ስለሌለች ነው እንጂ ማምጣት እችላለሁ። ግን እኔ በአመጣት ደግሞ እንደዚህ ሚዲያ ላይ ቀርባ እንትን እንድትል አልፈልግም። ልጄ የኔ በቃ እቺ ነሽ የጠፋችው ልጅ። እኔ ካደገች በኋላ ነው። እስቲ እኔ ነኝ እኮ ባለ ጉዳዩ አንተ ያማል። ይኸው ካደገች በኋላ ይኸው እኔ አቅፌያለሁ ካደገች በኋላ ማለት ነው። ወይኔ የ1 ወር የ2 ወር ልጅ አይደለም ደግሞ የራሴ ምክንያት አለኝ። እንትን አልኩበት በቃ ከዚህ በላይ ምን ይፈልጋል? ይኸው እኔ አቅፌያለሁ። ህፃን ልጅ እኮ አይደለም። እኔ የመጨረሻ ዕለት ነው ይሄንን የተነሳ ነው። እሺ ቆይ ይሄን ሁላ ነገር ለምንድን ነው አንቺስ ብትሆኚ ይሄን ሁላ ነገር ይሄ እንደዚህ አይነት ማስረጃ? እኔ የራሴ እንትን ነበረኛ በቃ የራሴ እኮ ምክንያት አለኝ። አንተ ሳሚ ስነ ስርዓት ያዝ። እግዚአብሔርን ትጣላኝ። አንተ ስርዓት ይኖር። እኔ እኮ ዝም ብዬ ሄጄ ላምጣ እኮ ማንም የሚሰጠኝ ማለት ነው። ምንም የተደበቀ ነገር የለም። ልጅሽን ማፈራረምሽንም ዛሬ ነው በቃ እና እኔ እስከማመጣ አሁን መጥቼ ይሄ ነው ሳሚ ብል ታምነኝ ነበር? ይኸው ትጨፍር አይደል እንዴ በሰው ወሬ። ስለዚህ ይሄንን የተፈራረምንበት ነው። ወይኔ ማደጎ ቤት አይደለም የሰጠው ለራሷ ልጅ ለሌለ ሰው ነው የሰጠው። ልጅ ማውሰድ ይችላል።
እንዴ አመጣለሁ። ሴትዮዋ የለችም ብዬ እኮ ለሳሚም ተናግሬያለሁ። ሴትዮዋ የለችም። እስከ መቼ ነው የምትዋሽን አንቺ? እስከ መቼ ነው የምትዋሽን? ያው እሺ እቺ ልጅ እሺ እቺ ልጅ አታሳዝንሽ እኮ? ምንድነው ይሄ? ልጅሽ ከሆነ እስኪ አትጩ። ቆይ ይሄ ምንድነው ግን? ይሄ ምንድነው? የተፈራረምንበት ከሴትዮዋ ጋር ማለት እኔ ያው ስደት ላይ ሄጄ ነበር አይደል? እሷን ትቼ ነው የሄድኩትና በምመለስ ሰዓት እንደምወስድ ማለት ነው። ግን እኔ ምንም ቢሆን በቃ ልጅ ደግሞ ከዛ መደበቅ አልነበረም። ደብቄ አይደለም እኔ እኮ አወራታለሁ። ደብቄ አይደለም። አይ ምንም ቢሆን ለሱ መደበቅ አልነበረብሽም። ይሄ ሁሉ ችግር እንዲመጣ ያደረግሽው እንደ መሲ ቁጭ ብዬ የምታገስሽ ነገር የለም። እቺ ልጅ አንቺ ማታመጫት ከሆነ ከየትን ፈልጌ አመጣታለሁ። ልጅቷ አለች። ይሄ ያለችበት የኔንም እንደኔ ደግሞ እናንተ ግን ነው መነገር። እኔ እና እሷ ግን መመርመር አለብን። በቃ ምንም ገነትን ማምንበት ነው የለም። ገኒ በጣም በሆነ ችግር አለ። እኔ አሁን ሉል ብታምንም ባታምንም ይሄን ፎርም እኔ አይቼውም አላውቅም። ይሄን ሁላ አመት አቆይ ነው ከገነት የትም ላድርግ እንዴ ታዲያ? እኔ እኮ ልጇ ነኝ አይደል እንዴ? ለምንድን ነው እሺ የምትዋሸኝ? እኔ ለምንድን ነው እሺ ሰው የምትደብቅ? ያማል እንዴ? ይሄ እኮ የተፈራረሙበት ነው። ዞሮ ይኸው ገነት እኔ በቃ ልጅሽ ነኝ አይደል? ምን መደበቅ አስፈለገ? እሺ ለምን መጠበቅ አስፈለገ ነው? በቃ እንዴት እንደዚህ ታደርጊያለሽ? ይሄን ሁላ ነገር ሲሆን ሁላ ነገር ሲፈጠር አይደለም ወደ እናንተ እሷ ላይ ነው ሁሉ ነገር እሷ ላይ አይደለም ነው ማለት ነው አይደለም? ሉል እኔ እንደዚህ የምትደብቂኝ ከሆነ እኔም ልጅሽ ልጅ አይደለም ማለት ነው። እኔ እስካሁን ድረስ ይኸውልህ ሉል እስካሁን ድረስ ቆይ ተረጋጋ። እኔ ምንም የምቆይበት የለም። እኔ ራሱ እስካሁን ድረስ የእውነት ካንቺ ጎን ነበርኩ። ገባሽ? እውነታው እንዳለ ሆኖ ይሄ ሁላ ታምር እስኪፈጠር እነሱ ስላሉ እኮ አይደለም ሉል ያ ነገር ተፈጠረ። መደበቅሽ ነው ጥፋቱ አይደለም? ልጅቷ ትምጣ ያለው ነገር እውነታው ይወጣል። በቃ ሌላ ነገር ምንም አያስፈልግም። ስንት ነገር ተፈጥሯል እኮ ይሄ ልጅ እኮ አሁን ያሳዝናል። እኔ እስካሁን ሲያናድደኝ ነበር ግን ያሳዝናል አይደል? አዎ ያሳዝናል። እንዴት የተፈራረሙበትን እንኳን አታሳዩ? ነገር እሱ የደበቀችበት ምክንያት አንደኛ ታረዳ መች ነው የሚወጣው ምክንያቱ? እኔ ለኔ አትነግሪኝም? ምንም ነገር ቢሆን እኔ እኮ ልጅሽ ነኝ እኮ መከታሽ እኮ ነኝ እኮ ነኝ። እኔ ልጅቷን ራሱ ይዤ ልመጣ ነበር። እናንተ መሰረትን አመጣት ነው ነገር ካለ እኮ መከታሽ ነኝ አይደል? ልጅሽ እኮ ነኝ እኮ እኔ ላመጣት ነበር። ለምንድን ነው የምነግርህ? ልጄ ናት ብዬ እኔ ላመጣ ነበር ራሱ። መቼ ገነት ሴትዮዋ ትምጣ። በቃ እኔ እኮ እንደመጣሁ እኮ ሴትዮዋ ጠይቃለሁ። በእናንተ ፊት የምናገረው ዲኤንኤ ያስፈልገናል። ያ ትመረመራለህ። በቃ ምንድን ነው እንደዚህ የምታየው? በቃ ብር ማስፋት አይደል? አታንገለጫት። በቃ ቤት ምንም የተንገላታች ነገር ልጅሽ ከሆነ እና የእናትነት ስሜት ካለሽ አንተ አሁን በቃ መፈንዳት ነው ትተህ መውጣት አይደለም። አይደረግም። አንተ መደረብን ምን ይሄ ነው የራሱ ጉዳይ። ሲኒማ እልሽ ገኒ በቃ ያኔ የነበረብሽ ችግር በቃ በከፊሉ ረዳሻለሁ። የነበረብሽ ችግር ያሳለፍሽ የሆነ ሰው ይረዳኛል እኔን ማለት ነው። ስለዚህ እናትነት ደግሞ ከባድ ነው። እኔ እኮ እየጠየኳት እኮ ነው ሉል። ግን ምንድነው ሴትዮዋ ያሳደገቻት ሴትዮ ውጪ ነው ያለችው። እሷ ስትመጣ ነው ልጅቷን መውሰድ የምችለው። እሷ ከሌለች እኔ ሌባ አይደለም ልጅቷን ይዤ አልወጣም። ለምን የተፈራረምንበትን ፊርማ አይተናል። ስለዚህ እኔ ደግሞ አሁን ሳሚ እንደሚናገረው አይደለም